እኔ የምለው ቅመሜ ማለት ነው እንደፈለገች የምትሆነው እንደፈለገች ብትቀብጥ እንደፈለገች ብትናገረው ባሏ ላይ ነው አይደለ? ባሏ ነው ፍቅረኛዋ ላይ ነው። ካስታወሳችሁ ከዚህ በፊት እኔ የኔ የምለው ሰው ላይ ነው እንደፈለኩ የምናገረው እንጂ ማንም ሰው ላይ መስመሬን አላልፍም ብላ አልተናገረችም። አይ ሪሜምበር የእውነት አስታውሳለሁ ተናግራለች። እና አሁንም የምትናገረው የምትቀብጥበት ባሏ ላይ ነው፣ ማንም ሰው ላይ አይደለም። የራሷ ባልዋ ላይ ማለት ነው። መብትዋ ነው። ማንም ይከለክላት ሰው የለም። የራሷ ስጋዋ የራሷ ባልና ሚስት አንድ አካል ናቸው አይደለ? ሰው ባሏ ላይ ነው የቀበጠችውም የምትናገረውም። ደግሞ አልተጣሉም፣ ጭራሽ ኔቨር አልተጣሉም። በካሜራ ነው እንደዚህ እያሉት የሆኑት እንጂ ከካሜራ ጀርባ አልተጣሉም። ሲቀጥል ብሩኬ ራሱ ሼር አድርጎት ነበረ ማለት ወደ አሁኑ ነው እያጠፋው። የእኛ ልጆች ያው ስማርት አይደሉም። ወደ አሁኑ ስክሪንሾት አድርገው ቲክታክ ላይ ሲሰሩበት አይቻለሁ። እና አልተጣሉም፣ የምር አልተጣሉም። እኛ ለማጨለን ነው። አሁን በቃ አሁን እህትና ወንድም ሆነን መቀጠል እንችላለን ብለዋል አይደል ትላንትና። በዚህ ደግሞ ገና ይሄዱባቸዋል። ምክንያቱም እናንተ እህትና ወንድም ይመስላሉ፣ ታናሽና ታላቅ፣ አባትና ልጅ ይመስላሉ አላላችሁም? እንደውን ቅመሜ ተናግራለች እኮ የመኪናው ቁልፍ ስትመልስለት አዱ ሪሜምበር። ስለዚህ እናንተ ባወራችሁት ልክ ነው እየሄዱላችሁ ያሉት። አይምሯቸው አሁን እኮ እናንተ እንደተጣሉ ነው አደለ? እንደተጣሉ በቃ ነገ ወይም ከነገ ወዲያ ሊለያዩ ነው ምናምን። በጣም በቃ ፈርታቸዋል ነው። ምንድነው አይኑ ይገባኛል፣ ስለምትወዷቸው ነው እንደዚህም እየፈራቸው ያለው። ግን ደግሞ ምን አለ መሰላችሁ እነዚህ ልጆች ብዙ ውጣ ውረድን አይተዋል፣ ብዙ ፈተናዎችን አልፈዋል። ግን ደግሞ አሁን በዚህ ዙር ቅመሜ እስከ ጥግ ማስተማር ትፈልጋለች፣ እስከ ጥግ ማሳየት ትፈልጋለች። እናንተ እኛ በምናየው ልክ የሆነ ሰንበዴ ማሳየት የፈለገችው ሰው አለ ነው። ከዛ ቪዲዮ በኋላ አንድ ላይ ያው ምግብ አልሰራህም እያለችው ነበረ፣ ሊበሉ ማለት ነው። እና ያው ካራክተር ውስጥ ሲሆኑ አለ አይደለ? በቃ እነሱ አይተዋወቁም፣ በቃ ሌላ ሰው ናቸው። እና በዚህ ተረዷቸው ማለት ነው። የሆነ ሪፖስት ያደረገ ጽሁፍ እያየሁ ነበረ። የማይቀይሩ ሰዎች ፍቅርና ክብር የሚመልሱላችሁ በህመም ብቻ ነው የሚል ሪፖስት አድርጎ አይቻለሁ። እና ምንድን ነው አሁን በቃ በጣም የምተፋቀሩ ሰዎች በጣም በቃ አለ አይደለ? በቃ የኔ ነው የፈለኩትን ነገር ብናገረው የፈለኩትን ነገር ቢናገረኝ የራሴ ሰው ነው ብላችሁ የምታምኑትን ሰው የምትተማመኑትን ሰው ብቻ አለ አይደለ? ምንም በመሀላችሁ የሆነ ነገር ቢመጣ ራሱ አትለያዩ። እግዚአብሔር ነው ያጣመራችሁ፣ እግዚአብሔር ነው ያገናኛችሁ አይደለ? ከዚህ በፊት ብዙ ውጣ ውረድን አይተዋል አይደል? እንዲህ አታስታውሱም? ከዳኒ ድሮስት ጊዜ የተጣሉ ጊዜ 2 ወር በሙሉ ማለት ነው። እና አሁን ዋናው ነገር ምንድን ነው? እቺ እየሩስ እንደው ሆዷ ይበጥበጥ እንጂ እሷ ነች የበጠበጠቻቸው። ሆኖ አልተገኘም። ዋናው ነገር ይሄ ነው። ልጁ እሱ ሆኖ አልተገኘም። ከሷ ምንም ነገር የተነካካው ነገር የለም፣ ምንም ነገር የለውም። እና ዋናው ይሄ ነው። ይህ ደግሞ ቅመሜ በጣም ደስ ብሏታል። ግን ደግሞ በደንብ ማስተማር ፈለገች። ባሏ ነው፣ መብቷ ነው። በደንብ እስከ ጥግ ማሳየት ማስተማር ስለፈለገች ነው። እንደሚወዳት እንደሚያፈቅራት እሷም ታውቃለች፣ እሱም ያውቃል። እሱ ደግሞ በጣም በቃ ያለ እድሜው የበሰለ ልጅ እንደሆነ እሷም በደንብ ታውቃለች። የልደቱ ጊዜ ተናግራለች። እዛ ሄዳችሁ ይሁት የምር ይሄ ሁላችንም እናውቃለን። ከወንዶቹ ማርያምን እንደ ብሩኬ ያለ እድሜው የበሰለ ወንድ የለም። በጣም አስተሳሰቡ፣ ምክሩ በጣም ይለያል። ቅመሟም እንደዛው ያለ እድሜያቸው ነው የበሰሉት እነዚህ ልጆች ማለት ነው። ሶ አልተጣሉም። ኦኬ ሜቢ ዛሬ ቅመሜ ትመጣለች ማለት መግቢያ ትሰራለች። ሰሞኑ ተከታታይ እየመጣ የነበረው ብሩኬ ነበረ እና ቅምጥሌ ምናልባት እሷ መግቢያ ሰርታ የተሰማትን ትናገራለች። ነገራቶችን ፊክስ አድርጋ ይቅርታውን ትቀበላለች። ብቻ በተስፋ እንጠብቃለን። ብትቀበለው በስማ በጣም ደስ ይለኛል እኔ ማለት ነው። እና ጾም ሊገባ ነው። እንኳን አደረሳችሁ። እና በጾሙ እንደዚህ ሆናችሁ ባትመጡልን ደስ ይለናል። ማለት ሁሌ እኮ ፋሲካ የለም፣ ሁሌ ፍቅር የለም፣ ሁሌ መጨቃጨቅ የለም አይደለ? መጨቃጨቅ ባለባችሁ ሰዓት መጨቃጨቅ፣ መጨቃጨቅ በሌለባችሁ ሰዓት አለመጨቃጨቅ። ለምሳሌ ጾም ላይ በቃ ይሆናል አይደለ? ጾም የምንጾመው ከምግብ ብቻ አይደለም።
ከምናወራቸው ቃላቶች ነው የምንጾመው ማለት ነው።